ዕለተ ሐሙስ ሰኔ 18 2018 ዓ.ም አመሻሽ ላይ እንገኛለን። ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር አርባያና አረቢት አካባቢዎች ላይ ያገዛዙ ሰራዊት ከባድ እርምጃ ተወስዶበት መሽመድመዱም ተነግሯል። በጎንደር ግንባር ከአርባያ ወደ አይሰግ ለመንቀሳቀስ የሞከረው ያገዛዙ ኃይል አረቢት በተባለ ቦታ ላይ በፋኖ ቀለበት ውስጥ ገብቶ ክፉኛ መመታቱ ተነግሯል። በሌላ በኩል የጀግኖቹን ምድር ደጋዳሞትን ለመቆጣጠር ያሰፈሰፈው ያገዛዙ ኃይል ብራዳ ማን ማለፍ እንዳልቻለ ታውቋል። ከምስራቅና ከምዕራብ እዝ በአየር ኃይልና በምድር እንዲሁም ታንኮችን አስከትሎ ወደ ደጋዳሞት ለመግባት ያሰፈሰፈው ያገዛዙ ጦር በፋኖ የጨበጣ ውጊያ ተመክቷል። በዝርዝር መረጃችን ጉዳዩን የምትሰሙት ይሆናል። በሌላ በኩል በስቴና ባንዳ ቤት ወረዳዎች በተካሄዱ ተከታታይ አውደ ውጊያዎች ያገዛዙ ጦር ከባድ ሽንፈት አስተናግዷል። በዚህ የተበሳጨው ጦሩ በህዝብና በተቋማት ላይ ከባድ ዘረፋና ውድመትን ፈጽሟል። በዝርዝር መረጃችን ተሰሙታላችሁ። በታዋቂው ፖለቲከኛ ጀዋር መሐመድና በሚዲያ ባለሙያው ግሩም ጫላ መካከል በማህበራዊ ትስስር ገጾች ላይ የሰላ የቃላት ጦርነት ተካሂዷል። ይህ ውጥረት የጀመረው ግሩም ጫላ በፌስቡክ ገጹ ላይ የአዲስ አበባ ከተማ አስተዳደር ከተማዋን ለማድመቅ ያደረገውን ጥረት አድንቆ፣ ሆኖም በህንፃዎች ላይ የተተከሉት መብራቶች እየጠፉ ከተማዋ ጨለማ እየመሰለች መሆኗን በመተቸት ባወጣው ጽሑፍ ነው። ግሩም በጽሑፉ ላይ ስራ ጊዜያዊ ሳይሆን ቋሚ እንዲሆን ክትትል ሊደረግበት እንደሚገባ አሳስቦ ነበር። ታዲያ ይህንን ተከትሎ ከጀዋር መሐመድ ጋር ያልተጠበቀ ግጭት ውስጥ ገብቷል። በዝርዝር ተሰሙታላችሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እናት ማረፋቸው ተነገረ። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣውና ሚዲያችን በተመለከተው ይፋዊ መግለጫ መሰረት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወላጅ እናት የሆኑት ወይዘሮ አዳነሽ በረሃ በተወለዱ በ97 ዓመታቸው አርፈዋል። የህይወት ታሪካቸውንና ዝርዝር መረጃም ይዘናል። ከኛ ጋር ከቆያችሁ ተሰሙታላችሁ። በቅዱስ ጳውሎስ ሆስፒታል የኩላሊት ንቅለ ተከላ መቆሙን ተከትሎ ታዋቂ ኢትዮጵያውያን ሐኪሞች ወደ አንድ አፍሪካዊት ሀገር በብዛት መሄዳቸው ተሰማ። በኢትዮጵያ ለመጀመሪያ ጊዜ በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ተጀምሮ የነበረው የኩላሊት ንቅለ ተከላ ሕክምና ፕሮግራም አገልግሎት መስጠት ካቆመ ሰነባብቷል። ይህንን ተከትሎም ፕሮግራሙን ሲመሩ የነበሩ ታዋቂ ኢትዮጵያውያን የሕክምና ባለሙያዎችና ከለጋሽ አካላት የሚገኙ ከፍተኛ የገንዘብ ድጋፎች ወደ ሩዋንዳው ኪንግ ፋይሰል ሆስፒታል በገፍ መሰማራታቸው አሳሳቢ ሆኗል። በዝርዝር እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝር እናቀርብላችኋለን። ለኢትዮስ ሚዲያ አዲስ ከሆናችሁ ሰብስክራይብ ብታደርጉን በየቀኑ አዳዲስ መረጃዎችን ከኛ ታገኛላችሁ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር አርባያ፣ አይሰግ፣ ጎሽኮና አረቢት አካባቢዎች ላይ ያገዛዙ ሰራዊት ከባድ እርምጃ ተወስዶበት መሽመድመዱም ተነግሯል። ከአርባያ ወደ አይሰግ ጎሽጎ ለመንቀሳቀስ የሞከረው ይኸው ያገዛዙ ኃይል አረቢት በተባለ ቦታ ላይ በፋኖ ቀለበት ውስጥ ገብቶ በርካታ አባላቱ እንደተመቱበት ነው የተነገረው። የፋኖ የማጥቃት አቅምና የጦር ስልት ብቃት በታየበት በዚህ የቆረጣና የከበባ እርምጃ ከመደምሰስ የተረፉ ያገዛዙ ወታደሮች ሙትና ቁስለኛቸውን እያዝረከረኩ ወደ አርባያ ከተማ በውርደት ለመሸሽ መገደዳቸው ታውቋል። ይህ በእንዲህ እንዳለ በስቴና ባንዳ ቤት ወረዳዎች በተካሄዱ ተከታታይ አውደ ውጊያዎች ያገዛዙ ጦር ከባድ ሽንፈት አስተናግዷል። በዚህ ሽንፈት የተበሳጨው ጦሩ በህዝብና በተቋማት ላይ ዘረፋና ውድመትን ፈጽሟል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ እስር በሚንቀሳቀሰው የሜጀር ጀነራል ባንታ ባተ አንደኛ ኮር የታቀፉ የክፍለ ጦር አሃዶች ባለፉት ቀናት በስቴና በአንዳ ቤት ወረዳዎች በተለያዩ ግንባሮች ካገዛዙ ጦር ጋር ባደረጓቸው ተከታታይ አውደ ውጊያዎች ያገዛዙን ወታደራዊ እቅዶች ማክሸፋቸውንና ብርቱ ምት ማሳረፋቸውን የኮሩ ህዝብ ግንኙነት ክፍል አስታውቋል። መደበኛ ውጊያዎችን መቋቋም ያልቻለው ያገዛዙ ሰራዊት በደረሰበት ወታደራዊ ሽንፈት በመበሳጨት በንጹሃን አርሶ አደሮች፣ በትምህርት ቤቶችና በህዝብ አገልግሎት ሰጪ ተቋማት ላይ መጠነ ሰፊ የበቀል እርምጃና ዘረፋ መፈጸሙም ተነግሯል። በትናንትና
በትናንትናው ዕለት ሰኔ 17 ቀን 2018 ዓ.ም በጉና ክፍለ ጦር ስር የሚንቀሳቀሰው የአንዳቤት ብርጌድ ከትክል ድንጋይና ከገነተ ማርያም መካከል በሚገኙ መዳረሻዎች ላይ ጥቃት ለመሰንዘር በሞከረው ያገዛዙ ጦር ላይ ከፍተኛ የዘረ ማጥቃት እርምጃ ወስዷል። ውጊያው በሰፊው መልክዓ ምድር የተካሄደ ሲሆን በተለይ በመካነ ስላሴ፣ በውቤ ከተማ፣ በጉልት፣ በአፋፍ፣ በጎመለል፣ በወሰንጃ፣ በወይበይኝ፣ በቤተ ማርያም ተራራና በማማ ግርጊ በተባሉ ቦታዎች ላይ የፋኖ ኃይሎች በወሰዱት የተቀናጀ መብረቃዊ ጥቃት ያገዛዙን ጦር በማጥቃት ሙሉ በሙሉ በታትነውታል። በዚህም አገዛዙ ከፍተኛ አካልና የቁሳቁስ ኪሳራ አስተናግዷል። ይህ በእንዲህ እንዳለ በጎጃም ግንባር ደጋዳሞትን ለመቆጣጠር ያሰፈሰፈው ያገዛዙ ኃይል ብራዳማን ማለፍ ሳይችል እንደቀረ ተነግሯል። በብራዳማ በኩል ወደ ደጋዳሞት ለመግባት ያሰፈሰፈው ያገዛዙ ኃይል ዝርዝር መረጃም ይፋ የወጣ ሲሆን የምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር 2 ሬጅመንቶች፣ የምዕራብ እዝ 404ኛ ኮር 22ኛ ክፍለ ጦር ካዴት 1 ሬጅመንት፣ የምስራቅ እዝ 302ኛ ኮር 59ኛ ክፍለ ጦር 2 ሬጅመንቶች በዚህ ግንባር እንደተሰለፉ ተነግሯል። በአንድ ኮር የሚፈቀደው 1 ዙ 23 አንዳንዴ ደግሞ 2 ቢሆንም ለዚህ ውጊያ ግን 2 ዙ 23 አገዛዙ እንዳሰለፈ ተነግሯል። ከምስራቅ እዝ 304ኛ ኮር በ79ኛ ክፍለ ጦር የመጣ አንድ ሞተራይዝድ ሻለቃም አሰልፏል። ደጋዳሞትን ለመቆጣጠር ያሰፈሰፈው ይህ ኃይል ታንክና መድፎችንም እንደያዘ ተነግሯል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እናት ማረፋቸው ተነገረ። የኤርትራ ማስታወቂያ ሚኒስቴር ዛሬ ሐሙስ ባወጣው መግለጫና ሚዲያችን በተመለከተው በዚህ መረጃ መሰረት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እናት የሆኑት ወይዘሮ አዳነሽ በርሃ በተወለዱ በ97 ዓመታቸው ጁን 22 ቀን 2026 ከዚህ ዓለም በሞት ተለይተዋል። የእረፍት ዜናቸውን ተከትሎም ሰኔ 24 ቀን 2026 ልጃቸው ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ የመንግስት ባለስልጣናት፣ የሃይማኖት አባቶችና ወዳጅ ዘመዶች በተገኙበት ጸሎት በተሰኘው የመቃብር ስፍራ ስርዓተ ቀብራቸው በክብር ተፈጽሟል። መግለጫው ላይ እንደተመለከትነው ከሆነ ወይዘሮ አዳነሽ ከአባታቸው አቶ በረሃ ወልደ ሐዋርያትና ከእናታቸው ወይዘሮ መድህን ስዕሉ በ1929 በአስመራ ከተማ ተወልደዋል። ለትምህርት በደረሱበት ወቅት በስኳላ ቪቶሪዮ አስመራ የአንደኛ ደረጃ ትምህርታቸውን ተከታትለዋል። በወቅቱ በነበረው የህብረተሰብ ባህል መሰረት ገና የ9 ዓመት ታዳጊ እያሉ ከአቶ አፈወርቂ አብርሃም ጋር ትዳር የመሰረቱ ሲሆን ለአካለ መጠን እስኪደርሱ በወላጆቻቸው እንክብካቤ ስር ከቆዩ በኋላ የራሳቸውን ቤተሰብ ማስተዳደር ጀምረው በ15 ዓመታቸው የበኩር ልጃቸውን ወልደዋል። በ42 ዓመታት የትዳር ዘመናቸው 14 ልጆችን ያፈሩት ወይዘሮ አዳነሽ 9 ልጆቻቸውን ለኤርትራ የነጻነት ትግል አበርክተዋል። ከነዚህም መካከል 2ቱ በትግሉ ህይወታቸውን ያጡ ሲሆን አንደኛው ደግሞ በ1966 በ20 ዓመቱ የዩኒቨርሲቲ ትምህርቱን አቋርጦ ትግሉን የተቀላቀለውና በኋላም የሀገሪቱ ፕሬዝዳንት የሆነው ኢሳያስ አፈወርቂ ነው። ወይዘሮ አዳነሽ የታጋይ ልጆችና በተለይም በወቅቱ የትግሉ መሪ የነበሩት የኢሳያስ አፈወርቂ እናት በመሆናቸው ምክንያት በእሳቸው በባለቤታቸውና በቀሪ ቤተሰባቸው ላይ ከፍተኛ የደህንነት ስጋትና ጫና ደርሶባቸው ነበር። በነበረው አስጨናቂ የፖለቲካ ድባብ ምክንያት በአስመራ ከተማ መኖር ባለመቻላቸው በ1978 ስትራቴጂካዊ ማፈግፈግ በተደረገበት ወቅት በበረሃ አቋርጠው ጥቂት ልጆቻቸውንና የልጅ ልጆቻቸውን ይዘው ወደ አሜሪካ ተሰደዋል። ኤርትራ ነጻነቷን ከተቀዳጀች በኋላ ወደ ሀገራቸው የተመለሱት ወይዘሮ አዳነሽ በ1993 ባለቤታቸው አቶ አፈወርቂ አብርሃም ከዚህ ዓለም በሞት ቢለዩቸውም ቀሪውን የህይወት ዘመናቸውን በልጆቻቸውና የልጅ ልጆቻቸው ተከበው አሳልፈዋል። መግለጫው በማከልም ለቤተሰቦቻቸውና ለወዳጆቻቸው መጽናናትን ተመኝቷል። በታዋቂው ፖለቲከኛ ጀዋር መሐመድና በሚዲያ ባለሙያው ግሩም ጫላ መካከል በማህበራዊ ትስስር ገጾች ላይ የሰላ የቃላት ምልልስ ተካሂዷል። ይህ ውጥረት የጀመረው ግሩም ጫላ በፌስቡክ ገጹ ላይ የአዲስ አበባ ከተማ አስተዳደር ከተማዋን ለማድመቅ ያደረገውን ጥረት አድንቆ ሆኖም በህንጻዎች ላይ የተተከሉት መብራቶች እየጠፉ ከተማዋ ወደ ጨለማነት እየተመለሰች መሆኗን በመተቸት ባወጣው ጽሑፍ ነው። ግሩም በጽሑፉ ይህ ስራ ጊዜያዊ ሳይሆን ቋሚ እንዲሆን ክትትል ሊደረግበት እንደሚገባ
እንደሚገባ አሳስቦ ነበር። ይህንን የፌስቡክ ጽሑፍ ተከትሎ ጀዋር መሐመድ በኤክስ ገጹ ላይ የግሩምን ጽሑፍ በማያያዝ ብልጭልጩ እየጨለመ ነው ይለናል ይህ ሞዴል ባለጊዜ የሚል ፌዝ ያዘለ አስተያየት አስፍሯል። ይህ የጀዋር አስተያየት ግሩምን ማስቆጣቱ አልቀረም። በግል የጽሑፍ መልእክት ግሩም ለጀዋር አንተ ለመላው የኦሮሞ ማህበረሰብ ውርደት ነህ፣ በሁሉም መንፈስ የተሸጥክ ነህ የሚል ከባድ ስድብ እንደላከለት ጀዋር ያጋራው የስክሪንሾት ማስረጃ ያሳያል። ለዚህ የግሩም መልእክት ጀዋር መሐመድ በኦፊሴላዊ የኤክስ ገጹ ላይ ጠንካራ ምላሽ ሰጥቷል። ጀዋር በመልእክቱ ግሩም ጫላ የኦሮሞን አርሶ አደሮች የሚያፈናቅሉ መሬታቸውን የሚሰርቁና ያገኙትን ገንዘብ በቅንጦት መኪናዎች ላይ የሚያባክኑና በዚህም የሚመጻደቁ እንዳንተ ያሉ ሌቦችን ማጋለጤ የተሸጥክ የሚያስብለኝ ከሆነ ያንን ስሜን በክብር እቀበለዋለሁ ሲል አስታውቋል። ይህ በሁለቱ ግለሰቦች መካከል የተፈጠረው መካረር በማህበራዊ ሚዲያ ተጠቃሚዎች ዘንድም ሰፊ መነጋገሪያ ሆኗል። በቅዱስ ጳውሎስ ሆስፒታል የኩላሊት ንቅለ ተከላ መቆሙን ተከትሎ ታዋቂ ኢትዮጵያውያን ሐኪሞች ወደ አንድ አፍሪካዊት ሀገር በብዛት መሄዳቸው ተሰማ። በኢትዮጵያ ለመጀመሪያ ጊዜ በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ተጀምሮ የነበረው የኩላሊት ንቅለ ተከላ ሕክምና ፕሮግራም አገልግሎት መስጠት ካቆመ ሰነባብቷል። ይህንን ተከትሎም ፕሮግራሙን ሲመሩ የነበሩ ታዋቂ ኢትዮጵያውያን የሕክምና ባለሙያዎችና ከለጋሽ አካላት የሚገኙ ከፍተኛ የገንዘብ ድጋፎች ወደ ሩዋንዳው ኪንግ ፋይሰል ሆስፒታል በገፍ ማምራታቸው አሳሳቢ ሆኗል። ይህ ትልቅ ተስፋ ተጥሎበት የነበረው የኩላሊት ንቅለ ተከላ ፕሮግራም እንደ አውሮፓውያን አቆጣጠር በመስከረም ወር 2015 ከሚችጋን ዩኒቨርሲቲ ጋር በመተባበር የተጀመረ ነበር። ታዋቂዋ የሕክምና ባለሙያ ፕሮፌሰር ሰናይት ፍስሐ በቅዱስ ጳውሎስና በሚችጋን ዩኒቨርሲቲ መካከል ያለውን ጠንካራ ግንኙነት በማመቻቸት ከፍተኛ ሚና ተጫውተዋል። በወቅቱም ፕሮፌሰር እንግዳ፣ ፕሮፌሰር ማህተመና ዶክተር ተክለ የተባሉ ሶስት ሀገር በቀል የቀዶ ጥገና ሐኪሞች የሰለጠኑ ሲሆን የውስጥ ደዌና የኩላሊት ሕክምና ስፔሻሊስት የሆኑት ዶክተር ሟሚና ሐሰን ደግሞ ፕሮግራሙን በበላይነት ይመሩት ነበር። ፕሮግራሙ በአጭር ጊዜ ውስጥ አስደናቂ ውጤት በማስመዝገብ ከ100 በላይ ለሚሆኑ ኢትዮጵያውያን የተሳካም የኩላሊት ንቅለ ተከላ ሕክምና ለማድረግም ችሎ ነበር። ይሁን እንጂ ከቅርብ ጊዜያት ወዲህ በአስተዳደር በኩል በተፈጠረ የድጋፍ እጦትና ማነቆች ምክንያት ይህ የብዙዎችን ሕይወት የታደገ ፕሮግራም ሙሉ በሙሉ ሊቆም መቻሉን ሚዲያችን አረጋግጧል። የፕሮግራሙ መቋረጥ ተስፋ ያስቆረጣቸው ዶክተር ሞሚና ሀገራቸውን ለቀው ወደ ሩዋንዳ በማቅናት የኪንግ ፋይሰል ሆስፒታልን ተቀላቅለዋል። በተመሳሳይ ፕሮፌሰር ማህተመ የንቅለ ተከላ ሕክምናውን ትተው ወደ አንጀት ቀዶ ጥገና ሲያቀኑም ዶክተር ተክለ ደግሞ በሽንት ቧንቧ ቀዶ ጥገና ዘርፍ ተሰማርተዋል። በቅርቡ ደግሞ በሀገሪቱ ከሚገኙት እጅግ ድንቅ የቀዶ ሕክምና ሐኪሞች አንዱ የሆኑት ፕሮፌሰር እንግዳ ከሌሎች ኢትዮጵያውያን ባለሙያዎች ጋር በመሆን በሩዋንዳው ኪንግ ፋይሰል ሆስፒታል የኩላሊት ንቅለ ተከላ አገልግሎትን እየመሩ መሆናቸው ተሰምተዋል። የችግሩ ስፋት በባለሙያዎች ፍልሰት ብቻ አላበቃም። በሂደት በተፈጠሩ ጫናዎች ምክንያት ፕሮፌሰር ሰናይት ፍስሐም ከቅዱስ ጳውሎስ ሆስፒታልና ከጤና ሚኒስቴር እንዲርቁ መደረጋቸው ተገልጿል። በዚህም የተነሳ ከሚችጋን ዩኒቨርሲቲ ይመጡ የነበሩ የተለያዩ ፕሮጀክቶችና የገንዘብ ድጋፎችን ሙሉ በሙሉ ይዘው ወደ ሩዋንዳ እንዲያዞሩ ተገደዋል። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ የቀድሞው የቅዱስ ጳውሎስ ሆስፒታል ፕሮቮስት የነበሩት ዶክተር ዘሪሁን አበበ በአሁኑ ወቅት የሩዋንዳው ኪንግ ፋይሰል ሆስፒታል ዋና ስራ አስፈጻሚ ሆነው መሾማቸው ነው። ይህንን አሳዛኝ መረጃ ለሚዲያችን በደብዳቤ ያደረሱ ግለሰብ ይህ የሕክምና ባለሙያዎችና የሀብት ፍልሰት ማንም ትኩረት ያልሰጠው አሳሳቢ ጉዳይ መሆኑን ገልጸዋል። በመጨረሻም አገዛዙ ለጉዳዩ አስቸኳይ ትኩረት በመስጠት ችግሩን እንዲፈታና ይህንን ወሳኝ የኩላሊት ንቅለ ተከላ ፕሮግራም ዳግም እንዲያቋቁም ጥሪያቸውን አስተላልፈዋል። በኮምቦልቻ ሀረጉ አካባቢ ተከስቶ የነበረውና የ31 ንጹሃን ዜጎችን ሕይወት በአሰቃቂ ሁኔታ የቀጠፈው እንዲሁም ለበርካቶች ከፍተኛ የአካል ጉዳት ምክንያት የሆነው ከባድ የመኪና አደጋ መንስኤን በተመለከተ ያገዛዙ ፖሊስ የምርመራ ውጤቱን ይፋ አድርጓል። በጥንቃቄ ተሰበሰበ በተባለው በዚህ መረጃ መሰረት ለዚህ ከባድ እልቂት ዋነኛ መንስኤ የነበሩት የተሽከርካሪው ከመጠን ያለፈ ከፍተኛ ፍጥነትና የአውቶቡሱ እጅግ አሮጌ መሆኑን ፖሊስ በይፋ
አረጋግጫለሁ ብሏል። ይሁን እንጂ ይህ የፖሊስ የምርመራ ግኝት በአሽከርካሪው ስህተት ላይ ብቻ ያበቃ አይደለም። ከሰው ሕይወትና ከደህንነት ይልቅ የዕለት ጥቅማቸውንና የገንዘብ ገቢያቸውን ብቻ የሚያስቀድሙ የትራንስፖርት ስምሪት ሰጪዎች ለዚህ አደጋ ቀጥተኛ ተጠያቂ ናቸው ሲል በጽኑ ኮንኗል። አደጋው የደረሰበት አውቶቡስ እንኳን የደረጃ 2 የደረጃ 3 መመዘኛን እንኳን ፈጽሞ የማይመጥንና ለሕዝብ ትራንስፖርት አገልግሎት መሰማራት የማይገባው የቆየ መሆኑ እየታወቀ ስምሪት እንዲያገኝ መደረጉ በዜጎች ሕይወት ላይ እንደ መቀለድ የሚቆጠር ተግባር ነው ብሏል። በመሆኑም ይህ የተጀመረው የወንጀል ምርመራ ሂደት አሽከርካሪው ላይ ብቻ ሳያተኩር ሕግና መመሪያን በመጣስ ይህንን ደረጃውን ያልጠበቀ አሮጌ አውቶቡስ ወደ ስምሪት ያስገቡትን ኃላፊዎችና ባለሙያዎች በሙሉ ሊያካትት ግድ እንደሚል አሳስቧል። ወደፊትም በአደጋ የሚረግፉ ንጹሐንን ሕይወት ለመታደግና መሰል አሰቃቂ እልቂቶችን ዳግም እንዳይከሰቱ ለማድረግ ይህ የሐረጉ አደጋ ለሁሉም አካላት ጥብቅና አስተማሪ እርምጃ ይወሰድበታል ተብሏል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።